ደመቁ ትሰሚናለሽ ስንል በምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ አብርሾ ከልጁ ጋር ከቻሳ ብሏል። እኔ ግን ጥያቄ አለኝ ለደመቁ ጥያቄ አለኝ ማለት ነው። አሁን እኛ ስላልንሽ ነው ይዘሽው የመጣሽ ወላሂ። ግን ጥያቄ ምንድነው? ልክ ቤተክርስቲያን ልጁን ስታስነሽው ለምንድነው ማታሳይ? በቃ እንደወለድሽ አሁን እርግጠኛ ሆነ። አሁን ግን የቀረሽ ነገር ክርስትና ስታስነሽው ለምን አታሳይንም? ኦኬ ወላሂ እንደምሰሚን በደንብ ጠንቀቃ እናውቃለን። ለዛ ነው ቪዲዮ ስለሰራንም ተደጋጋሚ ይዘሽው የመጣሽው። አሁን ደግሞ ለምንድነው ልጁ ክርስትናን የማታስነሱት? አንደኛ ጥያቄ። በሁለተኛ ደረጃ ደግሞ ለምንድነው ከአብርሽና ከሄርሜላ ህይወት ማትወጭ? በግዴታ ልጥፍ ብለሽ ግዴታ ለኔ ካልሆንኩ ብለሽ ልጁን የምጨቀጭቂው ለምንድን ነው? ሁለተኛ ሶስተኛ ጥያቄ ደግሞ ለምንድነው ሶሻል ሚዲያ ላይ የምታስመስይው? ለምንድነው በአካል ሌላ ሰው የምትቀያየርበት? እንደ ቫምፓየር ሶሻል ሚዲያ ላይ ጥሩ ጥሩ ትጫወቻለሽ፣ በውስጥ ግን በጣም ልጁን እየተቀያየርሽ ታስቸግሬዋለሽ። አራተኛ ጥያቄ እዚህ ጋር አሁን አንቺ ወደሹ አፍቅረሹ ምን ብለሹ ሳይሆን እልክ ነው። ለምን እኔን ትቶ ከሄርሜላ ጋር ለምን ይሄዳል ብለሽ ነው። ለዛ ነው አሁን በቃ እንዳለ የምትሰሪው ስራ ሴራ ምናምን ድርጊትሽ ይህን ሰሞን እንዳበደ ውሻ እየተቀነዘነሽ ያለሽው። ስለዚህ ይመለስልን። አብርሽ ግን ትችላለህ፣ የኔ አንበሳ፣ የኔ ጀግና፣ ወላሂ ይችላል። አያችሁ ኮራ ስላለባት ጥምዝምዝምዝ ብላ ትለምናለሽ። አያዘሉ ለመነች ማለት ነው። እኛም የምንፈልገው የነበር ይሄ ነው። አብርሽ ይመች። ግን አሁን ቢሆን ወደ ሄርሜላ ተመለስ። እቺ ሴት ለአንተ አትሆንህም። ነገ ወዲያ ሌላ ጣጣ ይዛብህ እንዳትመጣ አድርሱለት ለአብርሽ። እወዳቸዋለሁ። ሰላም አለይኩም።